Welcome to Mar-a-Lago for this exciting announcement of the new Golden Fleet. We're calling it the Golden Fleet. ቻይና ከ100 የሚልቁ አህጉር አቋራጭ የባላስቲክ ሚሳኤሎችን ዝግጁ በሆኑ የጦር መሳሪያ ማከማቻ ስፍራዎቿ ሳታስገባ እንዳልቀረች የአሜሪካ መከላከያ ማረጋገጡ ተገልጿል። የቤጂንግ የጦር መሳሪያ ፍላጎት በከፍተኛ ሁኔታ ማደጉን ያመላከተው የፔንታገን ሪፖርት ቻይና የጦር መሳሪያ ቁጥጥር ንግግሮች ለማድረግ ፍላጎት እንደሌላትም አመላክቷል። ከየትኞቹም ኒውክሌር ከታጠቁ ሀገራት በበለጠ ቤጂንግ የጦር መሳሪያዎቿን እያስፋፋችና እያዘመነች መሆኗንም የቺካጎ መሰረት ያለው ቡሌቲን ኦፍ አቶሚክ ሳይንቲስትስ በመረጃው ጠቁሟል። ቤጂንግ በበኩሏ የወታደራዊ ቁመናዋን በከፍተኛ ሁኔታ እያጠናከረች ነው የሚሉ ሪፖርቶችን ስም የማጥፋትና ዓለም አቀፉ ማህበረሰብን የሚያሳስቱ የግዴለሽ መረጃዎች ስትል ታጣጥላቸዋለች። ሆኖም ፔንታገን ቻይና ወደ ዝግጁ የሆኑ የጦር መሳሪያ ማከማቻ ስፍራዎቿ ከ100 በላይ አህጉር አቋራጭ ኒውክሌር ተሸካሚ ባላስቲክ ሚሳኤሎችን ልታስገባ እንዳልቀረች አመላክቷል። ከጥቂት ሳምንታት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያና ቻይና ከኒውክሌር መሳሪያዎች ስለመጽዳት ለመነጋገር ሊሰሩ እንደሚችሉ መጠቆማቸው ይታወቃል። ሆኖም የአሜሪካ መከላከያ አወጣው በተባለውና ሮይተርስ ይፋ ባደረገው ረቂቅ ሪፖርት መሰረት ቻይና በዚህ የፕሬዝዳንቱ ሐሳብ ላይ ፍላጎት እንደሌላት ተጠቁሟል። የአሜሪካ መከላከያ በረቂቅ ሪፖርቱ ከቻይና በኩል ስለ የጦር መሳሪያ ቁጥጥር ምክክሮች የመነጋገር ምንም አይነት ፍላጎት አለማስተዋሉን መጠቆሙ ተገልጿል። በልዩነትም በሞንጎሊያ አቅራቢያ በሚገኘው ድንበሯ ዝግጁ የጦር መሳሪያ ማከማቻ ስፍራዎቿ ከ100 በላይ የአህጉር አቋራጭ ባላስቲክ ሚሳኤሎችን ሳታስገባ እንዳልቀረች ገልጿል። ፔንታገን ቀደም ብሎ ቻይና በድንበሮቿ ዝግጁ የሆኑ የጦር መሳሪያ ማከማቻ ስፍራዎች እንዳሏት ቢናገርም የሚሳኤሎቹን ቁጥር አልገለጸም ነበር። አሁን ላይ የፔንታገን ሪፖርትን መሰረት አድርጎ ሮይተርስ ዘገባ ቢሰራም ስለ ጉዳዩ ተቋሙ በይፋ ያለው ነገር የለም። በአሜሪካ የቻይና ኤምባሲ በበኩሉ ቤጂንግ የኒውክሌር ስትራቴጂን ራሷን ለመከላከል እንደምትጠቀም በመግለጽ የኒውክሌር ኃይሏን በዝቅተኛው ደረጃ ለብሔራዊ ደህንነቷ ትጠቀማለች በማለት ኒውክሌር የጦር መሳሪያን ያለመሞከር ስምምነትን እንደምታከብር ገልጿል። አዲሱ የፔንታገን ረቂቅ ሪፖርት በአዳዲሶቹ የቻይና ሚሳኤሎች የትኞቹ የአሜሪካ አካባቢዎች ኢላማ ሊሆኑ እንደሚችሉ የተጠቆመ ነገር የለም። የአሜሪካ ባለስልጣናት ፔንታገን ያዘጋጀው ረቂቅ ሪፖርቱ ለአሜሪካ ሕግ አውጪዎች ከመቅረቡ በፊት ሊቀየር እንደሚችል ቢጠቁሙም አሜሪካ በቻይና ሚሳኤሎችን መጠን መጨመር ስጋት እንዳለባት ማሳያ ተደርጎ የሚወሰድ ሆኗል። ረቂቅ ሪፖርቱ የቻይና የኒውክሌር ተተኳሾች ቁጥር በ24 ከ600 ከፍ እንደሚል በመግለጽ ከቀደሙት ዓመታት አንጻር የኒውክሌር ተተኳሾች ምርቷ አነስተኛ መሆኑን ጠቁሟል። አክሎም በጎርጎሮሳውያኑ 2030 የኒውክሌር ተተኳሾቿ ምርት ፍጥነት በዚሁ ከቀጠለ ከ1000 ሊልቅ እንደሚችል ጠቁሟል። ቻይና የኒውክሌር የጦር መሳሪያን ለራስን መከላከል ነው የምትጠቀመው በማለት ቀድሞ የኒውክሌር መሳሪያን ያለመጠቀምና ያለመሞከር ስምምነቶችን አከብራለሁ ባይናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌሎች ሀገራት የኒውክሌር የጦር መሳሪያን በመሞከሩ ቀጥለዋል በማለት አሜሪካም የኒውክሌር የጦር መሳሪያዎች መሞከርን እንደገና እንደምትጀምር ማስታወቃቸው ይታወሳል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ የፔንታገን ረቂቅ ሪፖርትን አለማየቱን በመግለጽ ሆኖም ከአሜሪካ በኩል ተመሳሳይ ክሶች እንደሚመጡ ጠቅሷል። ይህም የዓለም አቀፍ ስልታዊ መረጋጋትን ለማቃወስና አሜሪካ የራሷን የኒውክሌር አቅም ለማጠናከር ምክንያት ለመፈለግ ያለመ ነው ብሏል። ዋሽንግተን የዓለም ትልቁን የኒውክሌር ተተኳሾች ቁጥር እንደያዘች ሀገር ኃላፊነቷን ልትወጣ እንደሚገባት የዓለም አቀፉ ማህበረሰብ ሊያውቅ ይገባል ሲሉም አሳስበዋል። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደንም ሆኑ ፕሬዝዳንት ትራምፕ ከቻይናና ሩሲያ ጋር በመማከር የሶስትዮሽ የኒውክሌር የጦር መሳሪያ ቁጥጥር ንግግር እንዲኖር ፍላጎታቸውን ቢያንጸባርቁም እስካሁን በሶስቱ ሀያላን ሀገራት መካከል አዲስ የኒውክሌር የጦር መሳሪያ ቁጥጥር ስምምነት ንግግር አልተደረገም። የቀድሞ ስምምነቶቻቸውም አደጋ ላይ መውደቃቸው እየተመላከተ ነው። የፔንታገን ረቂቅ ሪፖርትም አሜሪካ ዋነኛ ወታደራዊ አጋሯ የሆነችላትና ቻይና እንደ ራሷ ግዛት የምታያትን ታይዋንን በ2027 በጦርነት ልትይዛት እንደምትችል ስጋቱን አንጸባርቋል። በእርግጥ ቻይና ታይዋንን በጦር ልትጠቀልላት ትችላለች መባልን የራሴ ግዛት አይደለች ወይ ስትል ስታስተባብል የፔንታገን ረቂቅ ሪፖርት ቻይና በአየር ጥቃቶች ጭምር ታይዋንን ለመጠቅለል ጦርነት ብትከፍት የአሜሪካ በኤስያ ፓሲፊክ የመገኘት ሁኔታም ሊረበሽ እንደሚችል ስጋቱን አጋርቷል። ዋሽንግተን ለታይዋን ዋነኛ ወታደራዊ አጋር ከመሆኗ ባሻገር ከደቡብ ኮሪያ፣ ጃፓን፣ ፊሊፒንስና አውስትራሊያ ጋር በኤስያ ፓሲፊክ ቀጠና ወታደራዊ አጋርነቶች አሏት። ከታይዋን ባሻገርም በደቡብ ቻይና ባህር ላይ የቻይና ይገባኛል ጥያቄዎች ከአሜሪካና ከቀጠናው ሀገራት ጋር ቻይናን ፍጥጫ ውስጥ ከቷታል። የፔንታገን ረቂቅ ሪፖርቱ ቻይና ተጨማሪ የአሜሪካን የኤስያ ፓሲፊክ ቀጠና ጦርን ስጋት ውስጥ የሚከቱ ከ100 በላይ አህጉር አቋራጭ የባላስቲክ ሚሳኤሎችን ልትጨምር መሆኑን ባመላከተ
በተመላከተበት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ ግዙፍ የጦር መርከቦችን እንደምትገነባ አስታውቋል። ይህም የአሜሪካ የባህር ኃይል ይበልጥ ሊጠናከር እንደሚችልና የጦር መርከቦች አምራች ተቋማት ጊዜና ወጪ በመፍጀት ጥብቅ ምርመራ ሊደረግባቸው እንደሚችል እንደ ጠቋሚ ተወስዷል። ትራምፕ የጦር መርከቦቹ ከቀድሞዎቹ ግዙፍና ፈጣን ብሎም በ100 እጥፍ ኃያል እንደሚሆኑ ጠቁሟል። ይህ ተግባር ለማንኛውም ሀገር ሲሉ ለቻይና ጭምር ምላሽ እንደሚሆንም ፕሬዚዳንቱ ተናግረዋል። የጦር መርከቦቹ እስከ 30 ሺህ ቶን እንደሚመዝኑ ትራምፕ ሲያስታውቁ በሁለት የጦር መርከቦች ተጀምሮ እስከ 20 እና 25 የጦር መርከቦች ሊደርስ እንደሚችል ተመላክቷል። ፕሬዚዳንት ትራምፕ የአሜሪካ የጦር መርከቦች ቁመና ላይ ያላቸውን ትችት ሲገልጹ እንደነበር ሲታወቅ በንድፎቻቸው ጭምር በግል እንደሚሳተፉ ያስታወቁት ፕሬዚዳንቱ ይህ እቅዳቸው የአሜሪካን የባህር ኃይል የበላይነት የማስጠበቅ እቅድ አካል ተደርጎ ተወስዷል። የአሜሪካ መከላከያ ረቂቅ ሪፖርት ቻይና ተጨማሪ አህጉር አቋራጭ ባላስቲክ ሚሳይሎችን ጉዳይን መመልከቱ የተሰማው በአሜሪካና ሩሲያ መካከል በጎርጎሮሳውያኑ 2010 የተደረገው የኒው ስታርት ትሪቲ የኒውክሌር የጦር መሳሪያ ቁጥጥርን የተመለከተ ስምምነት ሊያበቃ የሁለት ወራት ጊዜ የታየ ሆኗል። የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን ስምምነቱ ለተጨማሪ 5 ዓመታት እንዲራዘም ቢያደርጉም አሁን ላይ ለተጨማሪ ጊዜ የሚራዘምበት አግባብን ያላካተተ መሆኑም ይገለጻል። የስምምነቱ ማብቃትም በአሜሪካ ሩሲያና ቻይና መካከል የሚደረገውን የጦር መሳሪያ ፉክክር በይፋ ሊያባብሰው ይችላል የሚለው የብዙ ተንታኞች ስጋት ሆኗል። ይበልጥ የኒውክሌር መሳሪያዎችን የማምረት እሽቅድምድም ባለበት አሳሪ ዲፕሎማሲያዊ ስምምነት አለመኖር ለየትኛውም የዓለም ሀገር ስጋት የሚደቅን መሆኑም እየተመላከተ ነው። እንደ ፔንታገን ረቂቅ ሪፖርት ከሆነ የቻይና የወታደራዊ ገቢ በሙስና ሳቢያ ከ3 አስርተ ዓመታት በኋላ ቀንሷል። ባለፉት 18 ወራትም በትንሹ 26 በመንግስት የጦር መሳሪያ ተቋማት ውስጥ የነበሩ ከፍተኛና መካከለኛ አመራሮች ምርመራ ተከፍቶባቸዋል ወይም ከስልጣናቸው ተነስተዋል። ሆኖም ቻይና የኒውክሌር የጦር መሳሪያዎች አቅሟንና ቁጥሯን በማጠናከር መቀጠሏ እየተመላከተ ነው። የፔንታገን ረቂቅ ሪፖርት ያሳየው ከ100 የሚልቁ የአህጉር አቋራጭ ባላስቲክ ሚሳይሎችን ወደ ዝግጁ የጦር መሳሪያ ማከማቻ ስፍራዎቿ በሞንጎሊያ አቅራቢያ ሳታስገባ እንዳልቀረች መመላከቱ የዚህ ማሳያም ሆኗል። በሀያላኑ መካከል የሚደረግን የኒውክሌር የጦር መሳሪያ ፉክክርን ለመገደብም ያለውን ዲፕሎማሲያዊ መንገድ ቤጂንግ ፈቃደኛ አለመሆኗን ረቂቅ ሪፖርቱ ማመላከቱ ሊያስተጓጉለው የሚችል ነው። ፔንታገን ቀድሞም ከአሜሪካ በኩል በጎርጎሮሳውያኑ 2027 ቻይና ታይዋንን በጦርነት ለመያዝ የቆረጠችላት ዓመት መሆኑን በድጋሜ ማረጋገጡም በኤስያ ፓሲፊክ ቀጠና አሜሪካና አጋሮቿ ያላቸውን ወታደራዊ ዝግጁነት እንዲያጠናክሩ ሊያነሳሳ እንደሚችልም እየተጠቆመ ነው። በቅርቡ ከጃፓን በኩል ቻይና ታይዋን ላይ ጦርነት ብትከፍት ጦሯ ጣልቃ ሊገባ እንደሚችል መግለጿ የሁለቱን ሀገራት ግንኙነት እንዳሻከረው ይታወቃል። የቻይና የረዥም ርቀት ሚሳይሎች አቅም መጨመርም የአሜሪካ ጦር በኤስያ ፓሲፊክ ቁመናው ላይ ፈተናና አደጋን የሚጋርጥ ነው። የዋሽንግተንን የባህር ኃይል የበላይነት እንዲጠበቅ ግዙፍ የጦር መርከቦችን አሜሪካ እንድትገነባ እንደሚያደርጉ አስታውቋል። የአሜሪካ መከላከያ በበኩሉ በረቂቅ ሪፖርቱ ቻይና ከ100 በላይ ዝግጁ የሆኑ የአህጉር አቋራጭ ሚሳይሎችን ወደ ሞንጎሊያ አቅራቢያ ድንበሯ ሳታስገባ እንዳልቀረች መግለጹ ተጠቁሟል። ቻይና በበኩሏ ይህ አሜሪካ የኒውክሌር ኃይሏን ለማጠናከር ምክንያት የመደርደሯ አዝማሚያ ነው ብለዋለች። Very powerful steel. Our steel industry is coming back very strongly, by the way.